አለይኩም ረህመቱላሂ ወበረካቱሁ። ፋሚሊን ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ምርጥ ዋው እምጥማች ወሰረች ማለት ነው። እና ያው እኔ ምግብ መስራት ወላሂ አልሐምዱሊላህ እችላለሁ፣ ግን በቪዲዮ ምናምን ምግብ እየሰራሁ ለማቅረብ ልጅ አዝሌ ስለሆነ ለዛ ስለሆነ አይመቸኝም ማለት ነው እንጂ እኔ ደስ ይለኛል ለማቅረብ ማለት ነው። እና እንብላ እላለሁ። እና እህቶቼ በአረብ ሀገር ያላችሁ በስደት ዓለም ላይ ያላችሁ እህቶቼ አላህ ሱብሃነሁ ወተዓላ ሰላማችሁ ብዝዝት ይበልልኝ። ሰላማችሁን አላህ ይጠብቀን ሁላችንም በያለንበት ሀገራችንንም ውዲቱ ኢትዮጵያን ሰላም አላህ ያድርግልን እላለሁኝ። እና እህቶቼ ጋዝ ነገር ይሄ ጋዝ ስላችሁ ስፕራይቶች፣ ሰበናብ ሁሉ ነገሮች አሉ አይደል? እነዚህ ጋዞች ነገሮች እነሱን በባዶ እንጀታችሁ አትጠጡ ማለት ነው። ለምን እኛ አፋን ይቅርታ እኛ ምግብ በደንብ እንብላ እንልም ወላሂ ተምሬን ነው። ስራችንን ስለሆነ ማለት ነው። እና ስራችንን ብቻ ስለሆነ የምንሰራው ሩጠን ጋዞች ነገሮች እነዚህ ስፕራይት ነገሮች ሩጠን አንጠጣ። የዚህ ሀገር ስፕራይት እና የኛ ሀገር ስፕራይት ይለያያል። አንጀት ነው የሚነካው። ይሄንን ሩጠን አለመጠጣት፣ ምግብ ተበላን ብንጠጣ የተመረጠ ነው ብዬ አስባለሁ። ለምን ቁመን ስለሆነ የምንውለው ሩጦ እኩላሊታችን ነው የሚሄደው ማለት ነው። እና በዚህ ራሳችንን እንጠብቅ። ኑስከፊ ለራሱ በብዙ ችግሮች አጋላጭ ነው። ኑስከፊ አሁን እንቅልፋችንን የሚያጠፋልን እያል ኑስከፊ በብዛት እንጠጣለን። ተምሬ ነው። እኔ አሁን ኑስከፊ በጣም ነበር የምጠጣው። ቢገርማችሁ ኑስከፊ ማለት ነው ከምላችሁ በላይ ጠጣ ነበረ። ተነስቼ እንቅልፌ እንዲጠፋልኝ እሱን ነበር መጀመሪያ የምጠጣው። ከዛ ልቤ እንዲክም ሲለኝ በቃ ተውኩት። አልሐምዱሊላህ እየተውኩት መጣው። አልሐምዱሊላህ እና ኑስከፊ በተለይ ውስጣችንን የኛን በቃ እንትን ለበሽታ የሚያጋለጥ ስለሆነ ማለት ነው። ኑስከፊ የምትጠጡ ልጆች፣ የምትጠጡ እህቶች እባካችሁ ኑስከፊ ብትቀንሱ፣ በብዛት የምትጠጡ ልጆች ማለት ነው። በቃ አይደለም በመጠን ብንጠጣ የተመረጠ ነው። ለምን እኛ ስራችንን ነው እንጂ ራሳችንን እንደሚጎዳ ስለማናውቀው፣ ለምን እንቅልፋችንን አጠፋልን ብለን ነው እኛ የምንጠጣው ማለት ነው። ስለዚህ እንቅልፋችንን በብዙ ነገሮች እንግዲህ ምንም እንትን ማለት አይቻልም። ይቅርታ እንኳን ምንም ማድረግ አይቻልም። አላህ ሱብሃነሁ ወተዓላ እየለመድን ስንመጣ የሻውንም የኑስከፊውን የኑስከፊውን መተው እየለመድን ስንመጣ ውስጣችን ኖርማል ይሆናል፣ ጤነኛ እንሆናለን። ዋናው ደግሞ ወላሂ ተምሬ ነው ጤነኛ ሆነን ብንሰራ የተመረጠ ነው። ይህንን ኑስከፊ ከምንጠጣ ደግሞ እንደዛ ካላችሁ ደግሞ የሀገራችንን ቡና ግዝት አድርጋችሁ የሀገራችንን ቡና ሰዎቻችሁ ጥሩ ተሆኑ እያፈላችሁ ብጠጡ ጥሩ ነገር ነው። ሰዎቹ ጥሩ ተሆኑ ማለት ነው። የተዘጋጀም ሊኖር ይችላል እዚህ ሀገር ላይ ይኖራል ብዬ አስባለሁ። መቼም ዱባይ ላይ ማለት ነው። ሌላ ሀገርም አይጠፋም። በሰውድ የምትሉ በሁሉም ሀገር አለ የኛ ሀገር ቡና ማለት ነው። እሱን አፍልታችሁ ብትጠቀሙ የተመረጠ ይመስለኛል። ኬሚካል ስላለው ኑስከፊ በጣም ከባድ ነው። ውስጣችንን በቃ የአንጀታችንን ነው የሚበጣጥሰው ማለት ነው። ብዙ አይነት በሽታዎች ያመጣል። ስለዚህ እህቶቼ፣ አዲስ የምትመጡ እህቶቼ በቃ እስከ ዛሬም በስደት ዓለም ላይ ያላችሁ እህቶቼ ኑስከፊ ብትቀይሩ ብትቀንሱ የተመረጠ ነው ብዬ አስባለሁኝ። አለኩልህ ምሳዬንም እየበላሁ ስለሆነ ነው ልጆቹ እንዳይመጡብኝ እንጂ ማለት ነው።
እና እህቶቼ ምግብ ስንበላ እነዚህን ስፕራይቶች ነገሮች ከምናስቀድም ውሃን ማስቀደምን የሚያህል ነገር የለም ማለት ነው። ውሃን ማስቀደም የሚያህል ነገር የለም። ውሃ ለራሳችን ለሰውነታችን ጤነኛ ያረገናል። በቃ ብዙ ነገሮች ውሃ ያው መቼም ይሄ ነውን ብዬ እኔ የምናገርበት አይደለም። ብዙ ገንቢዎች ናቸው። ውሃ በጣም ጠቃሚ ነው ለእኛ በተለይ ወንዶቹማ ሆነ ውጭ ላይ የሚሰሩ ወንዶች እስኪ ወላሂ እኔ እንጃ የኛ ይሻላል ስራ ብላችሁ ትላላችሁ። ውጭ ላይ የሚሰሩ ልጆች ለራሱ አሁን ጋዝ ነገር ባይጠጡ እኔ ደስ ይለኛል ወላሂ እንደ ራሴ ማለት ነው። ሩጠው ሙቅ ሰውነታቸው ሙቆ ውሎ ይህንን ጋዝ ሲጠጡ ለብዙ አይነት ነው የሚጋለጡት፣ ለብዙ አይነት ማለት ነው። እንግዲህ ይሄ ጋዝ ባዶ አንጀት ላይ ሰውነታቸው ሞቀ ሰውነታችን ላይ ሲያርፍ እሰቡ እንግዲህ ወንድሞቼ፣ ለእናንተም ነው ይሄ መልእክት ማለት ነው። በስደት ዓለም ላይ ያላችሁ እህቶቼ፣ ወንድሞቼ ያው ሴት እርግጥ በቤት ውስጥ ብንሰራ ሴቶቹ ግን ያው ነው ስራው በጣም ስለሚበዛብን ምግብ በልተን ብንጠጣ የተመረጠ ይመስለኛል እንደኔ ማለት ነው። እና በውጭ ደግሞ የምትሰሩ ወንድሞቼ፣ ፀሐይ ላይ የምትውሉ ወንድሞቼ ስፕራይት በብዛት ጋዝ ነገሮች በባዶ አንጀታችሁ ባጠጡ ጥሩ ነገር ነው። ሻይ ደግሞ ባጠጡ ጥሩ ነገር ነው። ለምን ሙቀት ላይ ስለምትውሉ ማለት ነው። ልባችሁ እየቀለጠ ሳምባችሁ እየተጎዳ ነው የሚመጣው ሳምባችን ማለት ነው። በጣም በዛ ላይ ሙቀት፣ በዛ ላይ ደግሞ ትኩስ ነገር ስትጠጡ፣ ጋዝ ነገር ስትጠጡ ውስጣችሁ ይጎዳል ከምንም በላይ ማለት ነው። ስለዚህ በስደት ዓለም ላይ ያላችሁ እህቶቼ ወይም ወንድሞቼ ራሳችሁን ለመጠበቅ እንሞክር፣ ራሳችንን ማለት ነው። ካላህ በታይ ደግሞ ራሳችንን አላህ እኮ ስበብ አድርሱብኝ ብሏል። ራሳችንን መጠበቅ የሚያህል ነገር የለም። ራሳችንን እንጠብቅ እላለሁኝ ወንድሞቼ እህቶቼ። ደግሞ አላህ ሱብሃነሁ ወተዓላ አላህ ይጠብቀን።